የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ያለፈው ግንቦት 24 ቀን አከናውኖ ከዛ በኋላ ያው በተለያየ ጊዜ በሰጠነው የጋዜጣዊ መግለጫ እና በተለያዩ የቦርዱ ሶሻል ሚዲያዎች ሲገልጽ እንደነበረው የውጤት ቆጠራው በምርጫ ጣቢያ ደረጃ አልቆ ወደ ምርጫ ክልል ተልኮ በምርጫ ክልል የማዳመር ስራ ተሰርቶ በሁሉም ምርጫ ክልሎች ውጤት ተለጥፏል። ያው በትናንትናው በነበረው መግለጫ ከሁለት ምርጫ ክልል በስተቀር የምርጫ ክልል ደረጃ ውጤት አለመለጠፉን ገልጸን ነበር። ዛሬ በአንደኛው በሃላባ 1 ተለጥፏል። የቀብሪ በያ አሁንም ከተለያዩ ወረዳዎች የሚመጡት መተውላቸዋል። ግን ሰፋፊ ምርጫ ጣቢያዎች ያሉበት በመሆኑ አሁንም የማዳመሩ ስራ በተወሰነ ደረጃ ጊዜ ፈጅቶባቸዋል። እንግዲህ አንዳንድ ጊዜ እንደዚህ ወደ ኋላ ሄዶ ማብራራት የሚያስፈልገው ምናልባት ባለፈው ጋዜጣዊ መግለጫ ያልነበሩ ዛሬ የሚኖሩ ጋዜጠኞች ስለሚኖሩ ያንን መረጃ መስጠቱ ተገቢ ነው ብዬ ስላሰብኩኝ ነው። እንግዲህ ያው ከምርጫ ክልሎች ደግሞ ወደ ሴንተሩ ወደ ማረጋገጫ ሴንተር የሚመጡት የምርጫ ክልል ውጤቶች በማዳመሪያ ሽቱ ተጠቃለው መጥተው በዚህ በሴንተር የማጣራት የማረጋገጥ ስራ እየተሰራ እንደሚገኝ ባለፈውም ገልጫለሁ። ያው ትላንትና ከነበረን ሪፖርት ዛሬ በተወሰነ ደረጃ ምርጫ ክልሎች እዚህ ደርሰው የማረጋገጡ ስራ የተጀመረላቸው ከ1139 ውስጥ 1008ቱ በቦርዱ የማረጋገጫ ማዕከል ውስጥ ይገኛሉ። እነዚህ እንግዲህ ከ501 የህዝብ ተወካዮች ምክር ቤት 446ቱ ደርሰዋል። ከ638 የክልል ምክር ቤቶች 562ቱ በድምሩ 1008 በማዕከሉ የማጣሪያት ስራ እየተሰራላቸው ይገኛል። እንግዲህ ቀሪዎቹ ወደ 131 የሚሆኑ ናቸው። እነሱም እንግዲህ በተለያየ ደረጃ በመጓጓዝ ላይ ካሉባቸው ምርጫ ክልሎች ርቀት፣ የመንገድ ሁኔታ እየተጠበቁ ያሉ ቶሎ እንግዲህ ወደዚህ ወደ ማዕከል እንዲመጡ ቦርዱ የራሱንም ጥረት እያደረገ ይገኛል ማለት ነው። ከዚህ ውጪ ትላንትና እንግዲህ ያው በአዋጁና የቦርዱ መመሪያ በሚፈቅደው መሰረት ከስር በየምርጫ ክልሉ የደረሱትን ውጤቶች እዚህ የሚደረገው የማረጋገጥ ስራ እየተከናወነ ቦርዱ ከስር ውጤቶችን ይፋ ያደርጋል በሚለው መሰረት ትላንትና ወደ 22 የሚሆኑ ምርጫ ክልሎችን ይፋ አድርገናል። ዛሬም በተመሳሳይ ይፋ የምናደርግ ይሆናል ማለት ነው። ከዚሁ ጎን ለጎን በትናንትናው ዕለት በአገር ውስጥ ተፈናቃይ ካምፖችና በወታደራዊ ካምፕ የድምጽ መስጠት ሂደቱ ሲከናወን እንደነበረና ትናንትና በነበረው የጋዜጣዊ መግለጫ ወደ ኋላ አንድ ካምፕ ላይ ቀርቶ እንደነበር ገልጫለሁ። ያው እሱ ማታውኑ አልቆ አሁን እንግዲህ በእነሱ ደረጃ ደግሞ ያው የምርጫ ጣቢያንም የምርጫ ክልልንም ስራ ስለሚሰሩ እያዳመሩ ወደ ማዕከል የሚልኩበትን መንገድ ለማዘጋጀት የማዳመር ስራ በሁሉም እየሰሩ ይገኛሉ ማለት ነው። እንግዲህ ከዚሁ ጎን ለጎን በቦርዱ የህግ ባለሙያዎች ተይዘው ያሉት የህግ ጉዳዮች አሁንም እየተሰራባቸው ነው የሚገኙት። እንግዲህ እነዚህን የቅሬታ አይነቶች ምናልባት አንዳንድ ጥያቄም ስላለ በምርጫ ክልልና ወይም በምክር ቤት ደረጃ ለማብራራት በህዝብ ተወካዮች ምክር ቤት ብቻ በሚል የቀረቡ ወደ 5 ምርጫ ክልሎች ላይ ቀርቧል። በክልል ምክር ቤት ብቻ በሚል ደግሞ ወደ 24 ክልል ምክር ቤት ምርጫ ክልሎች ላይ ቀርቧል። እንደገና ደግሞ በአንድ ላይ በህዝብ ተወካዮችም በክልል ምክር ቤት በሚል በ91 ላይ ቀርቧል። ስለዚህ በድምሩ ወደ 120 በሚሆኑ ምርጫ ክልሎች ላይ በፓርቲዎችና በግልጮች ቅሬታ ቀርበዋል ማለት ነው። እንግዲህ ይህንን ቅሬታ እነዚህ በቦርዱ
የተመደቡት የህግ ባለሙያዎች የማጣራት ስራ እየሰሩ ነው። ሰነድ እየመረመሩ ነው። ምስክሮች እያስቀረቡ የምስክርነት ቃል እየተቀበሉ ነው። የመጡት ሰነዶች እንግዲህ የማስረጃ ሰነዶች ይሆናሉ። አንዳንዶቹ ቪዲዮዎች ይሆናሉ። እነሱንም እንግዲህ በማገናዘብ የራሳቸውን አስተያየት የህጉን መሰረት በማድረግ ለቦርዱ ያቀርባሉ ማለት ነው። እንግዲህ ኢትዮጵያ ብሔራዊ ምርጫ ቦርድም ይሄንን መሰረት በማድረግ ውሳኔ ይሰጣል። ስለዚህ እነዚህ ወደ 100 አሁን ያልናቸው ወደ 120 የሚሆኑ ምርጫ ክልሎች እንግዲህ ውጤት መታወቅ አለበት። ይሄ ውጤት ታውቆ ነው ሙሉ በሙሉ በተደረገው ምርጫ በተደረገባቸው ምርጫ ክልሎች ሁሉ ውጤቱን በይፋ ማረጋገጥ የሚቻለው። ስለዚህ እነዚህን 120 ምርጫ ክልሎች ላይ ያሉትን ቅሬታዎች በአግባቡ መርምሮ ወቅቱን ጠብቆ ውሳኔ የሚሰጥበትና ይፋ የሚሆንበት ይሆናል ማለት ነው።